ኩሉ ፍጥረት ኩሉ ፍጥረት ተአቢ ኩሉ ፍጥረት ኩሉ ፍጥረት ኢያውአያ እሳተ መለኮት ኢያውአያ እሳተ መለኮት። ሰላም ውድ የክርስቶስ ቤተሰቦች፣ ሰላም እግዚአብሔር ከሁላችሁ ጋር ይሁን። እንግዲህ የዛቲ መዝሙር አመላለስ ነው እያልን ያለ እያንዳንዱን ከዚህ ጀምረን እየተረዳ ነው እንሄዳለን ማለት ነው። በኋላ ደግሞ ማሽብሻቦና እናሸበሽበዋለን ማለት ነው። ከኔ ጋር ሁኑ። ተአቢ ጸጋ ይላል ማለት ነው። ተላይ ደረት ማለት ነው። ኩሉ ጭረት ድፋት ጭረት ድፋት ኩሉ ይሄ ሀሌ ማለት ነው። ሀሌ የሚለውን ወዙን ለመጠቀም ነው። ፍጥረት ጭረት ርክርክ ድፋት ማለት ነው። እለ ኩሉ ሁለት ደረት ሎ ፍጥረት ከዚያ ርክርክ ማለት ነው። ፍጥረት ሐዘን የሚለውን መጠቀም ማለት ነው። ኢያምቡበይ ኢላይ ደረት ዋ ያ አላይ ሁለት ርክርክ ማለት ነው። ያ መጫ ወአንተሰ ያለው ዜማ ይመስለዋል። ደረት ድፋት እሳተ መለኮት ቡባይ ኢያውአያ አሁንም በተመሳሳይ ወይም ኢያውአያ ብለን ማለትም እንችላለን ማለት ነው። ኢያውአያ እሳተ መለኮት ብለን ብንለውም ጥሩ ይሆናል ማለት ነው። ግን በዚህኛው የምንጠቀመው ችግር የለውም። ተአቢ ጸናጽል እንጠቀም። አሁን ጸናጽል እንጣል ማለት ነው። ታችና ላይ ስለሆነ ጸናጽሉን ላታ የሚለውን አልሰራሁትም ማለት ነው። የታወቀ ስለሆነ አንዱን ወደ ላይ፣ አንዱን ቀለም፣ አንዱን ወደ ላይ፣ አንዱን ወደ ታች እያለ ስለምንጥለው በጣም ቀላል ነው ማለት ነው። ተአቢ ኩሉ ፍጥረት ኩሉ ፍጥረት ተአቢ ኩሉ ፍጥረት ኩሉ ፍጥረት ኢያውአያ እሳተ መለኮት ኢያውአያ እሳተ
ተመልኮ ብለን እንጥለዋለን ማለት ነው። ጸናጽል እንግዲህ ይሄ ብለን የምንጥለው በግዕዝ በቤተ ክርስቲያን ስናየው ለምሳሌ እንደዚህ ይሆናል ማለት ነው። በጸናጽል ተአቢ እምኩሉ ፍጥረት እምኩሉ ፍጥረት ተአቢ። አዎ ይሄኛው ያለችው ወደታች እንደሄደች ነው የምትቀር መነሻ የሚሆነው ቀጥሎ ያለው አንደኛው ደግሞ ማለት ነው። ለምሳሌ ላታ የሚለው የሚጠቅም ለዚህ ነው ማለት ነው። ለምሳሌ እዚህ ጋር ላ ብንል መስራት ስለሚቻል ቀላል ስለሆነ ማለት ነው። እዚህ ጋር ላ ብንል እዚህ ጋር ደግሞ ታ እንላለን ማለት ነው። እዚህ ጋር ደግሞ አሁንም እዚህ ጋር የሚያሳርፍ ስላለው እዚህ ጋር ምን ይሆናል? ላ ይሆናል ማለት ነው። ተአቢ እዚህ ጋር ላ ስላለች እዚህ ጋር ደግሞ በተራው ስለሚሄድ ታ ይሆናል ማለት ነው። እንግዲህ እንደዚህ እያለ ይቀጥላል ማለት ነው። በተመሳሳይ እዚህ ጋርም ላ ማድረግ እንችላለን ማለት ነው። ከዚያ እዚህ ጋር ደግሞ ታ እናደርጋለን ማለት ነው። በእንደዚህ መልኩ ይቀጥላል ማለት ነው። እንግዲህ በቤተ ክርስቲያን ቢሆን ይሄ ስናየው እዚህ ጋር መጀመሪያ ላይ ታ አለ፣ እዚህ ጋር ታ እህተው ላይ ማለት ነው ታ አለ ማለት ነው። ይሄው ወደ ታች ጣል ማለት ነው። ይሄ ታ ማለት ይሄው ወደ ላይ ሆነ። ጸናጽሉ እንደዚህ ወደ ላይ ሆነ ማለት ነው። ተአቢ ይሄው ቢን ደግሞ መታ ቢ አለና ወደ ላይ ያደረገ ኩሉ ይሄው እን ወደ ታች መታ ሉን ደግሞ ወደ ላይ ያነሳ ማለት ነው። ልክ በእንደዚህ አይነት ነው የሚሄድ ማለት ነው። ልክ እንደ መረግዱ ለሌላው እዚሁ ላይ እንደምናየው መረግድ ወይም እንደዚህ ቆረብ አንዷ ሁለት አትሆንም ማለት ነው። ላታ በሚሆን ጊዜ ቀለሙን ላይ የሚል ያለበትን ወደ ላይ ታ የሚል ያለበትን ደግሞ ወደ ታች እያደረግን እንሰደዋለን ማለት ነው። ልክ በእንደዚህ አይነት መልኩ ነው እያንዳንዱን አመላለስ የምንጠቀመው። እንደዚህ አይነት ከሆነ ማለት ነው የመዝሙር አመላለስ፣ የስመላለም አመላለስ እንዲሁም የአርባዕት አመላለስ እንዲሁም የዋዜማ አመላለስ በሚሆን ሰዓት እንደዚህ አድርገን እንጠቀመዋለን ማለት ነው። አጣጣሉ ልክ በዚህ መልኩ ነው የምንጠቀመው ማለት ነው። እሺ አሁን ደግሞ ቸብቸቦ እንላለን። ተአቢ እምኩሉ ፍጥረት እምኩሉ ፍጥረት ተአቢ እምኩሉ ፍጥረት እምኩሉ ፍጥረት ኢያዋያ እሳተ መለኮት ኢያዋያ እሳተ መለኮት ተአቢ እምኩሉ ፍጥረት እምኩሉ ፍጥረት ተአቢ እምኩሉ ፍጥረት እምኩሉ ፍጥረት ኢያዋያ እሳተ መለኮት
ኢያውአያ እሳተ መለኮት እንደዚህ አድርገን እንለዋለን ማለት ነው። ወይም ቅድም እንዳልኳችሁ ኢያውአያ እሳተ መለኮት ኢያውአያ እሳተ መለኮት ማለት እንችላለን ማለት ነው። ሁለተኛው ላይ ኢያውአያ በመጀመሪያ በጉሮሮ ጊዜም ኢያውአያ እሳተ መለኮት ብለን ማለት ነው።